የፊት መጨማደድና መሸብሸብ የሚመጣው በእድሜ መግፋት ብቻ ይመስላችኋል? ተሳስታችኋል። የፊት መጨማደድና መሸብሸብ ዋና መንስኤ የኮላጅን መዛባት ነው። እንግዲያውስ ውድ ሕክምና ሳያስፈልግ በቤታችሁ ውስጥ ሆናችሁ ፊታችሁ ወደ ቀድሞ ወጣትነቱ የሚመልስ ታዋቂ ሰዎች የሚጠቀሙበትን ያለምንም ወጪ የፊት መጨማደድና መሸብሸብ መፍትሄ የሆነውን አንድ አስገራሚ የተፈጥሮ ሲስተም ላሳያችሁ። ግን ይህ ድንቅ ሲስተም ምንድን ነው? አብዛኛው ሰው የፊት መሸብሸብና መጨማደድ የሚመጣው በእድሜ መግፋት ብቻ ነው ብሎ ያስባል። ነገር ግን ይህ ትልቅ ስህተት ነው። በ20ዎቹና በ30ዎቹ ውስጥ ያሉ ወጣቶች እንኳን ፊታቸው ሲሸበሸብ እናያለን። ለምን? ምክንያቱም ቆዳችን ውበቱንና ጥንካሬውን እንዲጠብቅ የሚያደርገው ኮላጅን የተባለ ተፈጥሯዊ ንጥረ ነገር በውስጣችን ስላለ ነው። ይህ ኮላጅን የፊታችን ቆዳ እንዳይወድቅ፣ እንዳይላላና እንዳይሸበሸብ አጥብቆ ይይዘዋል። ነገር ግን በዕለት ተዕለት ህይወታችን ውስጥ የምናደርጋቸው አንዳንድ ጥቃቅን የሚመስሉ ነገሮች ኮላጅንን በፍጥነት ያጠፉታል። ኮላጅን ሲጠፋ ፊታችን ይወድቃል፣ መጨማደድ ይጀምራል። ታዲያ ይህ ኮላጅን የሚያጠፋው ምንድን ነው? ከፍተኛ የሆነ የፀሐይ ብርሃን፣ የጭንቀት መጠን መጨመር፣ በቂ እንቅልፍ አለማግኘትና የምንመገበው ምግብ የቆዳችንን ኮላጅን ያጠፋሉ። ነገር ግን ይህ ብቻ አይደለም። አብዛኛው ሰው በየቀኑ የሚሰራው ሌላ ትልቅ ስህተት አለ። ኮላጅን መልሶ ለማምረትና ፊትን በተፈጥሯዊ መንገድ ለመወጠር የሚያስችል አንድ አስገራሚ ዘዴም አለ። ይህ ዘዴ ምንድን ነው? የመጀመሪያውና አብዛኞቻችን ሳናውቅ የምንሰራው ትልቁ ስህተት ፊታችንን በእጃችን አብዝቶ መንካትና መደገፍ ነው። ስንቀመጥ፣ ስናስብ ወይንም ስራ ላይ ስንሆን አብዛኛውን ጊዜ ጉንጫችን ወይንም አገጫችንን በእጃችን እንጭናለን። የፊታችን ቆዳ እጅግ በጣም ስስ በመሆኑ በየቀኑ በእጃችን ስንነካካውና ስንጫነው ቆዳችን ላይ መስመር ይፈጠራል፣ ቡግር ይወጣል፣ ይጨማደዳል። በተጨማሪም በእጃችን ላይ ያለው ቆሻሻ ወደ ፊታችን በመተላለፍ ቆዳችን ወጣትነቱን እንዲያጣ ያደርገዋል። ሁለተኛው ስህተት ደግሞ ማታ ማታ የዕለቱን አቧራ፣ ላብና ድካም ፊታችን ላይ እንዳለ ይዘን መተኛት ነው። አብዛኛው ሰው ማታ ከስራ ሲመለስ ስለሚደክመው ፊቱን ሳይታጠብ ይተኛል። ቀንም ሙሉ ስንንቀሳቀስ የተጠራቀመው አቧራ፣ ጭስና ላብ የፊታችንን የቆዳ ቀዳዳዎች ይዘጋቸዋል። ማታ ሳንታጠብ ስንተኛ ቆዳችን መተንፈስ አይችልም። በዚህ ሰዓት ፊትን ወጣት የሚያደርገው ኮላጅን ይሞታል። ፊታችን ቶሎ ያረጃል፣ መጨማደድ ይጀምራል። ሶስተኛውና ማንም ሰው ትኩረት የማይሰጠው የዘወትር ስህተት ፊትን ማጨማደድ ነው። ስንጨነቅ ወይንም በልምድ ሳናውቀው ግንባራችንንና የአይናችንን ዙሪያ እናጨማድዳለን። ይህንን ሳናውቅ በየቀኑ ስናደርገው ፊታችን ላይ መስመርና መጨማደድ ይፈጠራል። ስህተቶቻችንን አውቀናል። አሁን ወደ ትክክለኛው ሲስተም እንገባለን። ይህ ሲስተም ዋና ዋና ደረጃዎች አሉት። የመጀመሪያው እርምጃ እጅግ በጣም ቀላል ነው፣ ግን ለውጤቱ መሰረት ነው። ይህ እርምጃ ምንድን ነው? ማንኛውም አይነት የፊት መወጠሪያ ዘዴ ከመጠቀማችን በፊት ፊታችን ዝግጁ መሆን አለበት። ፊትን ሳያዘጋጁ የሚቀባ ማንኛውም ውድ ክሬም ሆነ ተፈጥሯዊ ውህድ ምንም ስራ አይሰራም። ፊትን ለማዘጋጀት መጀመሪያ ማድረግ ያለብን ለብ ባለ ውሃ፣ እጅግ ባልሞቀና በጣም ባልቀዘቀዘ ውሃ ፊታችንን መታጠብ ነው። ለብ ያለ ውሃ የፊታችንን የቆዳ ቀዳዳዎች ይከፍታል። በዚህ ጊዜ በውስጥ የተጠራቀመው ቆሻሻና ዘይት ይወገዳል። ፊታችን በደንብ ካጸዳን በኋላ ቀዳዳዎች ይከፈታሉ። በዚህ ጊዜ ቆዳችን ማንኛውም ጠቃሚ ነገር ለመቀበል ዝግጁ ነው። ፊታችን በዚህ መንገድ ካዘጋጀን በኋላ ቀጣዩ ያለምንም ቀዶ ጥገና ፊትን ወደ ላይ የሚያነሳና መጨማደድን የሚያጠፋ ልዩ የፊት ማሳጅ ነው። ይህ እንቅስቃሴ በትክክል እንዴት ነው የምንሰራው? መጀመሪያ ግንባራችሁ ላይ ያለውን መስመር ለማጥፋት ጣቶቻችሁን አጥፋችሁ ከዚያ በትንሹ ጫን እያላችሁ ወደ ጎን ጎትቱት። ይህንን 10 ጊዜ ደጋግሙት። ይህ እንቅስቃሴ በግንባር ላይ ያሉትን መስመሮች ያስተካክላል። ቀጥሎ ደግሞ የአይናችን ዙሪያ እናያለን። የአይን ዙሪያ ቆዳ በጣም ስስ ስለሆነ በጣም ጥንቃቄ ይፈልጋል። ጣቶቻችሁን አጥፋችሁ ከአይናችሁ ስር ጀምራችሁ በክብ ቅርጽ ወደ ውጭና ወደ ላይ ቀስ ብላችሁ ማሳጅ አድርጉት። ይህንን ስታደርጉ የአይን ስር እብጠትንና መጨማደድን ታጠፋላችሁ። ይህ ከ5 እስከ 10 ጊዜ ቀስ አድርጋችሁ ደጋግሙት። በመቀጠልም የጉንጫችንና የአፋችን ዙሪያ የሚሸበሸበውን ቆዳ ወደ ላይ ማንሳት አለብን። መዳፋችሁን ተጠቅማችሁ እንደዚህ አድርጉ። ይህ ደም በፊታ ውስጥ በደንብ እንዲዘዋወር ያደርጋል። ደም በደንብ ሲዘዋወር ቆዳችን በቂ ኦክሲጅን ያገኛል፣ ኮላጅን ይመረታል። ይህንን ከ10 እስከ 15 ጊዜ ቀስ አድርጋችሁ ደጋግሙት። ነገር ግን ይህ ማሳጅ ብቻውን የተሟላ ስራ አይሰራም። የማሳጁን ውጤት በጥፍ ለማፋጠንና ቆዳችን በፍጥነት ለመወጠር የምንጠቀመው አንድ ሚስጥራዊ ተፈጥሯዊ ማስክ አለ። ይህ ማስክ ምንድን ነው? ይህ ድንቅ ማስክ 2 ነገሮች ብቻ ይፈልጋል፣ የእንቁላል ነጭ ክፍልና ማር። አሁን እያንዳንዳቸውን ምን እንደሚሰሩና እንዴት እንደምናዘጋጀው በዝርዝር አሳያቸዋለሁ። የእንቁላል ነጭ ክፍል በውስጡ ከፍተኛ የሆነ ፕሮቲንና አልቢዩሚን ስላለው ፊትን የመወጠርና የማጥበቅ አስገራሚ ኃይል አለው። የእንቁላል ነጭ ክፍል ብቻ ለይታችሁ በደንብ መቱት። ነገር ግን ይህንን ብቻውን መቀባት ፊትን ሊያደርቅ ስለሚችል ሌላ ነገር መጨመር አለብን። ለዚህ ነው ማር የምንጨምረው።
ማር ለምን ይጠቅማል? ማር ተፈጥሯዊ የሆነ የእርጥበት መጠበቂያ ነው። ቆዳችን ከመድረቅ ይታደገዋል። እንዲሁም በውስጥ ባለው ጸረ ባክቴሪያ ባህሪ ምክንያት የፊት ቡግርና ነጠብጣብን ያጠፋል። ንጹሑን ማር ከእንቁላሉ ነጭ ክፍል ጋር ቀላቅሉት። እነዚህን ሁለት ነገሮች በደንብ ካዋሃዳችሁ በኋላ ፊታችሁን ተቀቡ። ከቀባችሁ በኋላ ለ20 ደቂቃ ያህል አቆዩት። ፊታችሁ ላይ ሲደርቅ ፊታችሁ ሲወጠርና ሲጠብቅ ይሰማችኋል። በዛ ሰዓት ማውራትም ሆነ መሳቅ አይመከርም። ምክንያቱም ቆዳው በተወጠረበት ሰዓት ፊትን ማንቀሳቀስ መስመር ሊፈጥር ይችላል። ከ20 ደቂቃ በኋላ ለብ ባለ ውሃ ታጠቡ። ውጤቱ ወዲያውኑ ታዩታላችሁ። ፊታችሁ ልስልስ ይላል፣ ያበራል። ይህንን ድንቅ ውህድ አዘጋጅተናል። ግን መቼ ነው መቀባት ያለባችሁ? የትኛው ሰዓት የበለጠ ውጤት የሚያመጣው? ጠዋት ወይስ ማታ? ይህንን ውህድ በሳምንት ስንት ቀን ብንቀባው የተሻለ ይሆናል? ቀጥሎ የማሳያችሁ የ7 ቀን ፕሮግራም ሁሉንም ነገር ግልጽ ያደርግላችኋል። ከዚህ በፊት ግን ልነግራችሁ የሚገባ አንድ ከባድ ማስጠንቀቂያ አለኝ። ይህ ማስጠንቀቂያ ፊታችሁ ከትልቅ አደጋ የሚያድን ነው። ይህ ማስጠንቀቂያ ምንድን ነው? ማስጠንቀቂያው ይህ ነው። ይህንን ሁሉ የተፈጥሮ ሕክምናና ማሳጅ አድርጋችሁ ፊታችሁን አሳምራችሁ ነገር ግን ያለ ምንም የፀሐይ መከላከያ በቀጥታ ወደ ፀሐይ የምትወጡ ከሆነ ስራችሁ ሁሉ ከንቱ ነው። የፀሐይ አልትራቫዮሌት ጨረር የቆዳ ኮላጅንን ሰብሮ በማጥፋት መጨማደድን የሚያመጣ ቁጥር 1 ጠላት ነው። ስለዚህ ከቤት ስትወጡ ሁልጊዜም የፀሐይ መከላከያ መቀባት ግዴታ ነው። ይህ ህግ ከተስማማን አሁን ወደ 7 ቀኑ ፕሮግራም እንገባለን። የጠዋት ፕሮግራም። ጠዋት ከእንቅልፋችሁ ስትነሱ ፊታችሁን በቀዝቃዛ ውሃ ብቻ ታጠቡ። ለምን ቀዝቃዛ ውሃ? ምክንያቱም ቀዝቃዛ ውሃ የፊትን የደም ዝውውር ያነቃቃል፣ የአይን ስር እብጠትን ያጠፋል፣ እንዲሁም የቆዳ ቀዳዳዎችን ያጠባል። ከታጠባችሁ በኋላ የፀሐይ መከላከያ ተቀቡ። ይህ ጠዋት የምታደርጉት ነው። የማታ ፕሮግራም። የማታው ፕሮግራም ደግሞ ቆዳችሁ የሚታደስበት ሰዓት ነው። ማታ ከመተኛታችሁ በፊት ፊታችሁን ለብ ያለ ውሃና ለስላሳ በሆነ ሳሙና ታጠቡት። ከዚያም ለ5 ደቂቃ ፊታችሁን ማሳጅ አድርጉት። ይህ ማሳጅ በየቀኑ ማታ ማታ አድርጉት። ቅድም ያዘጋጀነው የእንቁላልና የማር ማስክ ደግሞ በሳምንት 2 ቀን ብቻ ማታ ማሳጅ ካደረጋችሁ በኋላ ተቀብታችሁ 20 ደቂቃ ቆይታችሁ ታጠቡት። በሌሎቹ ቀናት ማሳጅ ብቻ በቂ ነው። የ7 ቀኑ ፕሮግራም ይህንን ይመስላል። ይህንን ስታደርጉ ፊታችሁ ይወጠራል፣ ያበራል። ነገር ግን አንድ ልታውቁት የሚገባ ትልቅ እውነት አለ። ይህንን ውጫዊ እንክብካቤ ከውስጣዊ ጤና ጋር ካላዋሃድ ነው ለውጡ ዘላቂ አይሆንም። የፊት ቆዳ ከውስጥ ወደ ውጭ የሚያድስ መጨማደድን ከመሰረቱ የሚነቅል አንድ ሌላ ሚስጥር አለ። እሱ ምንድን ነው? ውበት የሚጀምረው ከውስጥ ነው ይባላል። ታዲያ ሰውነታችን ውስጥ ምን ብናደርግ ነው ፊታችን ጽድት የሚለው? የፊታችን ቆዳ የውስጥ ጤናችን የሚያሳይ መስታወት ነው። የቱንም ያህል ውጫዊ እንክብካቤ ብናደርግ የውስጥ ጤናችን ከተበላሸ ፊታችን ላይ ይታያል። የመጀመሪያውና ትልቁ የውስጥ ሚስጥር ውሃ ነው። ብዙ ውሃ መጠጣት ቆዳ ከውስጥ ያረሰርሳል። የሰውነታችሁ ቆዳ በቂ ውሃ ካላገኘ ይደርቃል፣ የመለጠጥ አቅሙን ያጣል፣ በቀላሉ ይሸበሸባል። በቀን ቢያንስ ከ8 እስከ 10 ብርጭቆ ውሃ መጠጣት የፊትን መጨማደድ ለማጥፋት እጅግ ወሳኝ ነው። ሌላው ደግሞ በምንተኛበት ሰዓት ሰውነታችን የሚያመርተው አንድ ሆርሞን አለ። ማታ በደንብ ስንተኛ ሰውነት አዲስ የቆዳ ሴሎችን ያመርታል፣ ኮላጅን ይገነባል፣ እንዲሁም የተበላሹትን ይጠግናል። ይህ ሂደት የሚከናወነው ጥልቅ እንቅልፍ ስንተኛ ብቻ ነው። በቀን ከ7 እስከ 8 ሰዓት በደንብ መተኛት ለፊት መወጠር ትልቅ አስተዋጽኦ አለው። በተጨማሪም የምንመገበው ምግብ ላይ ትኩረት ማድረግ አለብን። ስኳርና ጣፋጭ ምግቦች ቆዳን በፍጥነት ያስረጃሉ። በምትኩ በቫይታሚን ሲ የበለጸጉ ምግቦችን እንደ ሎሚ፣ ብርቱካን እንዲሁም አትክልቶችን መመገብ የኮላጅን ምርትን በከፍተኛ ሁኔታ ይጨምራል።